እንትን አለለው ይሁንት አንቺ መኝታ ቤት ቁጭ ብለሽ ትነጫለሽ ሆዴን እያሰብሽ እሱ ደግሞ በሐሳብ ራሱን ይነጫል ሆርሞኑን እየነቀለ የወንድነቱን ይኖራል እና ሰው ሁሉ እንደዛ ነው የሚመስል ያንን ስልባቦት ልጅሽን ወንድ አርጊው በ30 አመቱ እቃውን እየነጨ ይቀመጣል በዚህ ሰዓት ይሁን የፋኒን ወንድነት ላሳይሽ እስቲ ፋኒ ልቀበለው በነገራችን ላይ ቆይ በእናንተ ላይ ፋኒ ልቀበለው ገስት እየላከ ልቀበለው እሱ ፊት እንደዚህ ነገር ስለማላወራ ነው እስቲ ልቀበለው እስቲ በድምጽ ብልጭ ምኑ ነው ፕሊስ ተቀበዩና አትቀበይ አዎ እስቲ እናና ያውቃለሁ ነው እንደምት በድምጽ ብልጭ ኦኬ ብዙ እየተጻፈ ስለሆነ yes ኦኬ ላክ በሉት እሺ ፋን ላክ በሉት ከዛን ያበደ አለኝ 7 ሰዓታት አለኝ ያ ቢዬ ቴንክ ዩ ላክ በሉት እንደገና ላክ በሉት ከዛ ነው እገባለሁ እንዳለ የሷ ቶፒክ ነው ያለኝ በነገራችን ላይ ከሳምሪ ጋር ሲናጋገሩ የነበሩት ነገር ላይ ሪአክሽን አደረግበታለሁ ፋኒ ላክ በሉት እንደገና ያ ላክ በሉት እሺ ሰው አለበት ራሱ አይደል እንዴ አሁን ይላከው አሁን ያወራችሁ እኮ ልኮ ነበር እስቲ ቆይ ትንሽ ላቃቅላት እቺ እንዴ ጭራሽ ፋኒ ሰዓት አመለጠ በሉት ያ ሰዓት አመለጠ በሉት ያ እየላከ ነበርኩ ፋኒና ምን ሰው አለበት አመለ በኋላ ላይ ወሬ ከጀመርኩ በኋላ እንዳትልክ በሉት ያ እንዳትልክ ከላክ ቶሎ በሉት ያበደ ወሬው እስከ መግባት ይፍት ያ ቆይ የሆነ ሰው አሽቀንጥሬ ኑሮን ማከብድበት 10 ሰዓት የት ሄዶ እንደሚጽፍ ነው ለጌመሮች ተብታቢ አድርጌ ነው ማስቀር ይሁት ግን የሚገባ አንገቱን የት ነው ቲክቶክ ስትገባ ወስዶ የሆነ ቤት ይከታል ይሁት እስቲ ቲክቶክ ሳትፈልግ የሆነ ቤት ወስዶ ጥንቅር ያደርጋል መጀመሪያ አንቺ ማንን ነው የምትሉት ከኔ ጋር ነው ይሁን ሳምሪና እንትናን እርገጪ ናቲ ምን አረገ ኤዛና ልለፍሽ እንደዚሁ አስቤው ልለፈው እሺ ይሄንን ጽሁፍ ግን እንዳትደግሚ ወይ እንዳትደግሚ እሺ የቆሻሻ ልጄ ምን አርጎ ነው ታዲያ ልጄን ታውቂዋለሽ ምትሻፍጂበት ከሆነ ሄደሽ አብረሽ ሰይጋለም አትመጪ ወደ ሴት እስከሚቀየር ድረስ ባልጇ ማለት ነው ቆሻሻ ንፍጣ የልጇን ነው የሚገርማችሁ ሺስቱ አለች የእውነት አንቺ እኮ አታፍሪም ሄለን ትሻፍድብኛለች ያለሽ ጂጂ አታፍሪም እኮ ትሻፍድብኛለች ትላለች ትሻፍድብኛለች ትላለች በነገራችን ላይ ቶፒክ እንኳን ለማስቀየር ሌላ ነገር ከጻፋችሁ ከሁለት ጊዜ በኋላ ብሎክ ነው ማረጋችሁ ቆይ እንትና እንዴት እንደምቦልካት ማለት ነው ልክ የሆነ ወሬ ሲጀምር አውቃ ወሬ ለማስቀየር ሌላ ነገር የምትጽፈውና እንደዚህ አይነቶችን ደግሞ ታወጣዋል እናቱና እኔ ጋር እንዳይመጣ ያ እና መኖራችን ምን እኛ መኖራችን
ከትላንትና ወይ ከትላንት ወዲያ ጀምሮ ያቺ ድዳም ልጇ ከማጋ ተጫወተች ጌም ቆንጆ ምቀኛ የምንሆነው እሺ ከእንግዲህ ቆንጆ ደስ የምንል ምቀኛ እንሆናለን እሺ ከማጋ ተጫወተች ያቺ ድዳም ልጇ ከማጋ ተጫወተች ቤታ ግን ለምን ነው ከፋኒ ጋር ማትጫወተው ሰዓታቸው እኩል ስላልሆነ ነው ስለማይመቻችላት ነው እንድትጫወት ንገሯት ገብቷል በሏት እኔ የቤታ እሷን እንደዚህ መሸሽ ትፈራታለች የእውነት የምታስፈራ ሰው ናት ነገር አልችልም ብላ ነው አሁን ከፋኒ ጋር ማትጫወተው የቱን ነገር ነው ያልገባኝ ነገር የቱን ነገር ነው ማትፈልገው የባ ነገር የጂጂ ነገር ምንድናት እሷ ግራ የሚገባኝ ነገር ይሄ ጫሰ አቦ ተበዱ ጋይስ እሺ ጋዴምት ስንቴ ነው ስም እንናገር ኮንትሮል እናድርግ የራሳቸውን ችግር ለመሸፈን የራሳቸውን ማንነት ለመሸፈን የሚሰሩትን ስራ እኔ ለቀቅ በቀደም ይቺ አይጥ ተናግሯለች ሁሉንም በግብረ ሰዶም ጨረሰቻቸዋለች እኔ አይደለሁም ስራቸው ተፈጥሯቸው ራሳቸው ናቸው እኔ አይደለሁም አንቺም ራስሽ ነሽ ዲዲ ነው አለ ይሄ ምን አንቺ ዲዲዬ ስሚያ ዲዲ ያንቺን ብር ስለፈለገች ብቻ የኔ ቆንጆ ምናምን ትልሻለች ግን ሁሉ ቀን ባገኘችው አጋጣሚ ሰዎችን ሁላ ግብረ ሰዶም እያለች ለስድብ ነው የምትጠቀምበት ለምን ነው ብር የምትሰጫት ለምን ጊፍ ሰጫታለሽ ለምን ሰጫታለሽ ዲዲዬ ይሄ ነው ይሄ ነው ስሟ እንደዚህ ነው ዲዲ ለምን ሰጫታለሽ ለምን ልክ ሰው እንደማታገልብጤ ነው አክት የምታደርገው አይደል ግን ለስድብ ትጠቀምበታለች ለስድብ አይሽ ብር ጊፍት ስለምትሰጫት ምናምን የእናንተ ደካፊ ትመስላለች አይደል አውራሪስ ለምን ነው ታዲያ የምትሰጣት ለምን ለስድብ ሲሆን ሁሉንም ሰው ግብረ ሰዶም ነው የምትለው ለምን ነው ብርሽ የምታባክኙ ለመጥፎ ነገር ለስድብ ብቻ የምትጠቀም ከሆነ if she accept ይሄንን ለስድብ አትጠቀመውም ነበር እንደ ማንነት ተቀበለው ነበር አይደል ለምን ሰጫለሽ ዲዲ ምን እንዳታመጣ ነው እቺ ድዳም እቺ ያህያ ከንፈር እከካ ያለ ለምን ሰጫታለሽ ሲሪየስ ዲዲ አልታዘብሽም ሰውን ሁላ ልጆችን ሁላ ለስድብ አርጋ ነው የምትጠቀመው ለምን ሰጫታለሽ አስቢበት ዲዲ ዲዲ አንተ ነው እኔ እንጃ እኔ ዲዲ እንትና ነኝ ስላለሽ እንትና አላት ኦኬስ ግን ለምን ሰጣታለች ወንድ ነው እኔ እንጃ ይሄ ጉድሽ እንዳይወጣ ነው ለመፈራት ኮፍ ብለሽ ለመፈራት የምትሞክሪ የልጅሽ ዲዲ እግዚአብሔር አንቺም ልጅሽም እኔ እዚህ ሚዲያ ላይ ያለው እኔን ተንበርከካችሁ ይቅርታ ብላችሁ ሄልዬ ይቅርታ አርጊልን ብላችሁ እንደዚህ ከንፈራችሁ እንደዚህ አርጋችሁ ይቅርታ ካልጠይቃችሁ አልፍላችሁም እዚህ ሚዲያ ልጅሽም እንደዚህ አሯን እንደናጠች ትቀራታለች ውልቅ ብላ ነው የምትቀረው በሐሳብ በምናምን አንቺም ሽንት እንዳሸተተ ፍየል እያልሽ ትመጫለሽ በዛው ከስተሽ ድድሽ ይጠብና ይሄ ሰካሽው ፕላስቲክ እንትን ውድቅ ይላል ላይ ብላ ያያል እንደዚህ ጠብ ባይልታለሽ አይፈልሽ ምን ያለው ሚዲያ ላይ ህዝቡ እንዳይረሳሽ ነው የማረገው ችግሩ እንዳይረሳሽ ነው ማለት እኔ ያለው አትረሽ ይሁን ረሳ ሲባል የሆነ አጀንዳ መጣልሻለሁ ነው ደግሞ ስር ሰደድ በቃል አመጣልሻለሁ ገብቶሻል ድዳምነትሽ ማመን አለብሽ ደማችሁ እንደማይስብ ልቅምቃሚነታችሁን ጽንባታምነታችሁን ግምነታችሁ እመኚ እተውሻለሁ ዘስል ናይ ለኮስኮስ ሙሽሙሽ አሁን ይሄንን ለመሸፋፈን
ይሄን ለመሸፋፈን ወዴት ሄድሽ? አንዱ ዓለም ያ እኛ በኦሮምኛ ነው እንጂ አንናገርም። ማን ነበር ያለችው? ይሄ ሯጩ ማን ነበር ስሙ? ጂኒ ፈይሳ አለች። እውነቱን ነው። አሁንም አንቺ ኦሮሞ የምትይው ለምን እንደሆነ ታውቂያለሽ? ራቹ እንደዚህ ገኖና በሰዎች ተከብሮ የሚኖረው ኦሮሞ ስለሆነ ነው የሚመስልሽ? አይደለም። ራቹ ኦሮሞ ስለሆነ አይደለም። እንደዚህ የኦሮሞ ልጆች ራሱ ክብር ያላቸው ራቹ በጣም ክብር ያለው ልጅ ስለሆነ ልጅሽ ከራቹ ጋር እንድትቀርብ ትፈልጊያለሽ። ራቹ ደግሞ እንደዚህ አይነት ባለጌ ማንነት የለው። የኦሮሞ ልጆች ራሱ ስነ ስርዓት ያላቸው ብቻ ናቸው እሱን የሚከተሉት። የሚገርምሽ ነገር እነ ማኪን ታያለሽ፣ በኦሮሞነታቸው ነው ሰፖርት፣ ስነ ስርዓት ስላላቸው ነው። ሌሎቹንም አይነኩ። እንደገና ደግሞ ዞር ስትይ እነ እንትናን ታያለሽ፣ እነ ቤታ ምናምን በአማራነት ነው የተጠጓቸው እንደዚህ ሰፖርት የሚያደርጓቸው ትያለሽ። ትመለሽና ክርስትና እናቴ ጎንደሬ ናት ትያለሽ። እንደገና ከዚህም አልሆንልሽ ሲል ከዚህም አልሆንልሽ ሲል በኋላ ላይ ቁጭ ትይና ታለቅሻለሽ። እንደገና ታለቅሻለሽ። ያ እንደዚህ ስለሆነ ነው እንደዛ ነው ምናምን ትያለሽ። አማራ ያንሽ ጊዜ ግን ድሮም ኦሮሞ አህያ መጋለብ እንጂ ምን ያውቃል እያለሽ ስትሳደቢ ነበር። መስፍን ፈይሳን እኮ አንተ ጋላ ብለሽ እኮ ስትሰድቢው ነበር እኮ መስፍን ፈይሳ። አንተ ኮንዶም መጠቀም ያቃተ ጋላ ብለሽ ስትሰድቢው ነበር እኮ መስፍን። ኦሮሞ ለራሱ ሰዎችን ጋላ ሲል አስባችሁታል ጋይስ? አስፈላጊ ከሆነ ካሁን በፊት ሁሉ ያሰማችኋል። እኔ ሁሉን ቪዲዮስ የምታውቁ ስለሚመስለኝ መስፍን ምን ብላ ስትሰድበው ነበር? አህያ መጋለብ እንጂ ኮንዶም አጠቃቀም እንኳን ስለማታውቅ ነው የኤችአይቪ ተጠቂው እንኳን አንተ ጋላ ብላ ነበር መሰድበው መስፍን ፈይሳም ማለት ነው። እንግዲህ አስባችሁታል? ሰው ራሱ ኦሮሞ ሆኖ ራሱ እንደዚህ ይላል። ያኔ ነው እኮ በቃ ያሉት ማለት ነው። እከካም ልቃሚ የጆን ዳንኤል ጋር ኦሮምኛ ስለዘፈንኩ የሚለውን አጀንዳ ሳይደርቅ በዛው ልቀጥ ይፈልገሽ በኦሮሞስ መደበቅሽ ነው ባንቺ ቤት። ለዛውም ኦሮሞ ሆነሽ ኦሮሞ ልጁን ከሩቅ ያውቃል፣ ደሙን ያውቃል። በነገራችን እግዚአብሔር የፈለገ አንቺ አይደለውም እንኳን ብትይ እንኳን ኦሮሞ እንኳን አይደለውም ብትይ ኦሮሞ ደሙን ያውቃል። ይሁን ኦሮሞ ወልዶ አይክድም። ዲቃላ እንኳን ወልዳ አይክድም። ይሁን አይክድም። ያውቃል። ብትናጡ ብትርመጠመጡ who are you ዘፈረሶፍ ልጅሽም እንዳንቺ ነው የምትሆነው። አንቺ በሚዲያ አልፎልሻል አላለፈልሽ። ልጅሽም ያንኑ ነው የምትወስደው። ያንኑ እንደዚሁ ትናጣለች። ለኛ አጀንዳ ተሰጡናላችሁ፣ እናንተ ግን አያልፍላችሁ። አያልፍ። እሺ እስቲ ከአንድ 5 ወር በኋላ ይሄንን ሱቅ ተረከበች የሚል ዜና ነው ይዤላችሁ ባልመጣ ማለት አስረከበች የሚለው 5% የከፈለችው ራሱ እኔ ተመልሶ ዜና ባላመጣላችሁ ትበሉብኝ። እሺ 5% ነው የከፈለችው። ፋኒ 70% ከፍሏል። 70% ያ አለበት። ፍትህ ማናገኝ ከሆነ በራሳችን ኃይል መውሰድ አለብን። አሳማኝ መረጃዎች አሉ፣ ማሰባሰብ፣ ሚዲያ ላይ መለጠፍ። ሚዲያ ራሱ ፍርዱን ይሰጣል። እውነት ደግሞ መቼ ዎች ባለማዳመጥ እኔ አቆሜያለሁ፣ አላዳመጥም። ምክንያቱም በተዘዋዋሪ ገንዘብ አልሰጥም። ካመንኩበት ካመናችሁ መጀመሪያ ማድረግ ያለባችሁ ይሄ። የሚገርማችሁ ነገር ስለ ቀነኒ የምታወራ ይመስላችኋል እንጂ ምን እንደምትል ታውቃላችሁ። በውስጡ ትሰሙታላችሁ። ምንድነው የምትለው መሰላችሁ? ለሞተች ለምን ሞቴ ትላላችሁ? አልሞትም ብላ ለወጣች ደግን ትሰድቧታላችሁ ብላ ልጇን ነው የምታያይዘው። ገባች? አንዱ አለምንና ፋኒን አይገናኝታ ማለት አንዱ አለም ልክ ሲጠጣ ወደ ላይ መሳሪያ ተኩሶ እንደ አላርም ቤቱ የሚገባ ሰውዬ ማለት እሺ። ከልጇ ጋር ስታገናኘው
ሰማታላችሁ። ለቀነኒ እንትን ለማለት አይደል ልጇም ይሄንኑ ቀነኒን ራሱ እንዴት እንደሚሻቀሉባት የምታውቁት ከ2 ዓመት በፊት የቀረጸችውን ቪዲዮ ወይም ደግሞ የተነሳችውን ፎቶ እኔም እንደ ቀነኒ ብላ ለጠፈች። ለምን ከቤት ወጣች ሲሏት ማለት ገባችሁ? ያ እና አሁንም እንደምትለው ሰዎችን ለማላመድ የለም ቀስ በቀስ ልጄን ትሰድባላችሁ፣ የሞተችውን ግን አዛኝ ትመስላላችሁ ትላለች። እሺ ወዴት እንደምትወስደው ያ እንደ ቀነኒ በፍጹም አትታይ። ልጅሽ አንድ አይነት እጣ ፈንታ አላችሁ። 2 እንጃ ገራንጃ የሆነች ልጅ ናት። እንጃ ገራንጃ ሀበሻሽ ልጅሽን ሰደባት ስላልተረዳ መሀይብ ስለሆነ ደበደበኝ ብላ ፎቶ ይዛ ከሷለች እኮ ፋኒ። ለምን ታዲያ ተቀባይነት አላገኘች? ለምን አላገኘች? ለምን አላገኘች? አንቺ ሚዲያ ላይ ተቀባይነት እንድታገኝ የምትፈልጊው በአንበሳ በቪው በምናምን እንዲቀየርላት ነው የምትፈልጊው። ገብቶሻል? የብብቷን አውርድ ብላ ግድግዳው ሰንበሌጥ ፋሚሊዎች ናቸው። ግድግዳው ሰንበሌጥ እኔ እንደ ፊፊ ልጄን ባላረጋት ታላችሁ ኢንተርናሽናል ጌመር። ያ ማለት እኮ ኢንተርናሽናል ሰዎች ይሻፍዱባታል፣ ከዛን ጊፍት ይሰጧታል። አታሻፍድም። ኢንተርናሽናል አለ ወረዳዊ እንኳን አታሻፍድም። በወረዳ ደረጃ አታሻፍድም። ይሁን በወረዳ በእድር ደረጃ አታሻፍድም ልጅሽ። አክሊሉን እስቲ አቁሚውና ሻፍድባት በይው። ቱ ነው የሚለው አክሊሉ ይሄ ጠብሻሙ አክሊሉ ይሁን ቶሎሳ የኛን ቶሎሳ ሻፍድባት በይው። ባንቺ ነው ሴጋ የሚመታው ስለማላጥ ከሷ ጋር ሲጓተት የሚውለው ኢንተርናሽናል ፊፊ ማናት? ፊፊ ይላሉ ብዬ ሳርች ሳረግ የሆነች እንግሊዝኛ የምትናገር ፊፊ መጣች። ሌላ ፊፊ መጣች። አይቺ ልጅ መሆን አለባት አልኩኝ። የሆነ ጸይብ ቆንጅዬ ልጅ አይደል? የእውነት እኔ እንዳንቺ አይደለም አለቻት ቤተል እንደ ፊፊ ልጄን ኢንተርናሽናል ባላረጋት አለች። አንድ ቀበሌ ማህበር እንኳን አይሻፍድባትም ልጅ እንኳን ኢንተርናሽናል ዚስ ወርልድ እንዴ እስኪላል ጭራሽ ዚስ ወርልድ ኤቭሪ ወርልድ ማለት ይሁን ሹብባቸው የሚባለው ጥሩምባ ነፊ የኛ ሰፈር ራሱ የድሩ አሳላፊ አይሻፍድባትም ነው ማለት ይሁን እከካ ኦኬ። ሁለተኛው ቤተሰቦቿ ሰፖርት በማድረግ አይዟችሁ በማለት ያንን አደርጋለሁ። ሶስተኛው በተደጋጋሚ ጀስትስ ለቀነኒ ብዬ ፍርድ ቤቱን ጠይቃለሁ። አክሲደንት ነው። ሰው የሚወደውን ሰው ፈልጎ አይደለም የሚያጠፋው። ሰው የሚወደውን ሰው አንተም ልታጠፋ ስለተፈጠርኩ በቃ ልታጠፋ ተፈጥሯል። በእጅ በኋላ በነገራችን ላይ ከዚህ ቪዲዮ በፊት ከማጋ ጌም እየተጫወተች እንደነበረ ታውቃላችሁ። የሆነ ጥርሱ ፍንጭት ልጅ አለ ጥቁር ልጅ አይ ቲንክ ግብጽ ነው የሚኖረው። ከነማኪ ጋር ምናምን አየዋለሁ ብዙ ጊዜ። ይሄ ጥርሱ በጣም ፍንጭት የሆነ ልጅ ፊቱ ትልቅ ጥቁር ልጅ ማነው ስሙ? ማነው ስሙ? ማነው ስሙ? ማነው ስሙ? አስሊ ነው ስሙ። የእውነት የወንድ ስሙ አስሊ የእውነት ኦኬ ያ እሱ ልጅ ጋር ከሱ ልጅ ጋር ጌም እየተጫወተች ነበር። እሺ ቪዲዮ ልንገራችሁ፣ መነሻውን እንዴት ወደዚህ እንደመጣች ልንገራችሁ። እግዚአብሔር ማታ የኔ ጸባ አለ እንግዲህ አስቡት። እሺ አባ አብዲ ኖ አባ አብዲን አውቀዋለሁ። እኔ እንኳን ሪኩዌስት ልኮልኝ ነበር አንድ ጊዜ። አባ አብዲ የእብዱን አውቀዋለሁ። ያ ይሄ አስሊ ይበሉት። ያ የጥርሰ ፍንጭቱ ከላይም ከስርም ፍንጭት ነው እንትን የሚኖር ግብጽ የሚኖር አስሊ ነው። ያ እሱ ጋር ማታ የኔ ጸብ አለ። እሺ ከዛ ጠዋት ደግሞ እኔ ተኝቼ ምናምን ከአስሊ ጋር ጌም ገጠመች። ከአስሊ ጋር በዚሁ ልብስ ጌም ገጠመች። ከዛ
የእውነት ሰው በተብተብ እንኳን 100 አይገባም። በ100 ተብተብ እንኳን አንድ ሰው ተብተብ ካረገ 3 ነጥብ ይሰጣል በጌም አይደል? 100 አልገባቸው 3 ዙር ተጫውተው እሱ ግን 8000 10000 ምናምን አገኘ ማለት ነው ጌም እየተጫወቱ። ከዛ ደህና ሁኒ ምናምን አላትና ወጣ። ስትገባ ወደ ቀነኒ መጣች ፖለቲካ። ያ ለሊሳ ፈይሳ አለች እውነቱን ነው ለምን በሌላ ቋንቋ ታስተላልፋለህ? እኛ እኮ የታገለው ለቋንቋችን ለምናችን ለቡቷችን ማለት ጀመረች። እሺ ዋናው ማነው ይሄ አስሊ ከአስሊ ጋር የተጫወተች ነበር። ግን አስሊን ሰፖርት የሚያደርጉት በኦሮሞነቱ ነው ብላ አሰበች። በአማራነት ብመጣ ካም በኋላ ተቀባይነት የለኝ ብቻ መሀል ላይ ልክ መቃብር ላይ የበቀለ ጫት እንደሚቀንብጤ ወስዋሱ ስላለችው ወስወስ ብላ እብድ ያለች። ጋይስ ጋለሪን እየሞላችሁልኝ በእናታችሁ 37 ሰዓት ነው 7 ሰዓት ይቀረኛል መሰለኝ ለመሙላት። ያ ምን እንደሰጠኝ አላውቅም። እሺ ቀጥታ ወደ ማገባች ወደ ቀነኒ ገባች። እሺ ያ ጋይስ ተብተብ 100 ሺህ እንኳን አልሞላም። ሂዱበት። በልጆቻችን ደም ቀና ስንል መጣክና አጋዥ ወንክልን አሪ ሲሪየስ አጋዥ ስትሆን ደግሞ ሄድና ፍርድ ለቀነኒ የሚለውን ብቻ ጠይቅ። ምን ህዝቡ ጋር አስኬደ? ምን ባህሉ ጋር ምን ቋንቋው ጋር አስኬደ? መብቱ እኮ የራሱን ወንድም እንደዛ ማለት መብቱ ነው፣ መብቱ ነው። እናንተ ሰዎች ልጁን ገብሯል። ለማን ብሎ? ለመሪዎቹ ለልጆቹ ብሎ። ይሄ ቀላል መታያ መለያየት ልትፈጥረው አትችልም። ለጊዜው ሊመስልህ ይችላል። በውስጡ ሳታልፍ ሰጥቀ ምናልባት በቀላሉ የሚበጠስ ገመድ መስሏል። 100 ዓመትም አልበጠስከውም። ያንን ሁላ አልበጠስከውም። ማንነትን ዝም ብለህ ልታጥበውም አትችልም። ግፈኞች አሉ ሊኖሩ ይችላል። በግል እውቀሳቸው በማንነት ላይ ስለማያዩት ይሄንን ጊፍት ይስቁብኛል። እኔ አስሬ እንደዚህ ስል ቴንክ ዩ ለዩቲዩብ ላይ አይታይም። ቲክቶክ ላይ ስለሚታያቸው እሺ አን ላይ ይመጣል። ዩቲዩብ ላይ ደግሞ አይታያቸውም፣ ይስቁብኛል። እሺ ቴንክ ዩ። በኦሮሞነት ውስጥ አለም ግፈኝነታቸው ባለጌዎች ይኖራሉ። ባለጌ ያለ ስርዓቱ ስህተት ይሰራል፣ በደንብ አድርጎ ይሰራል። ቀነኒ ግን አውጣት፣ ቀነኒ አውጣት። ፖለቲካ ተወሰዱብን። ዝም ብዬ ነው የማዳምጣቸው። ዝም ብዬ ያዳምጣችኋል። ጂጂ ዝም ብለሽ ባትዳምጪ ብትጮይስ ምን አባሽ ታመጫለሽ? ሁዋሪው ዘፈርስቶፎን ማለት ነው። ለራሷ ገንፎ ያረረባት እከካ። ዝም ብዬ ነው የምሰማችሁ ፖለቲካ ስታወሩ። ዝም ባቲ ብትጮይስ ምን አባሽ ታመጫለሽ? ልክ የሆነ ነገር ለውጥ እንደምታመጪ ብጤ ነው እኮ አክት የምታደርጊው። ኖ ሴንስ ነሽ እኮ እግዚአብሔር ኖ ሴንስ ነሽ። ይሁን እሺ ትልካላችሁ። የእኛ ልጆች ችግር የለብንም ላ ግን ወደ ፖለቲካ ግን አትሰዱት። ተፈጥሮን ሳታገብር ለየግላችን ጀስትስ ልትጠይቅ አም ሲሪየስ ተሳስታችኋል፣ በጣም ተሳስታችኋል። ያ የምታጃጅሉት ትውልድ የለም ነው ጠፍቷል። ያ እንደፈለጋችሁ የምታደርጉት ትውልድ በእነት የሚጠላው በምሮ ታውቃላችሁ። እንደናንተ ያለ ቋንቋን፣ ማንነትን፣ ባህልን የማያከብር የሚያጠፋ በኢትዮጵያ እነሱ ነው። እኔ ብቻ እኔ ስለሆንኩኝ እኔ ተከተሉኝ የሚለው እሱን ነው የምንጠላው እሱን ነው። እኛ ደግሞ በቅርባችን ሰው ደግሞ በቅርቡ አሚን በቅርቡ ምንድን ነው የሚረዳው? አጠገቡ ያለው ቤተሰቡ አካባቢ የሚያወራውን ቋንቋ ተውና የሆነ ሀገር ቋንቋ አውራ። አሩ ሲሪየስ የሞትን መስላችኋል እንዴ? አልሞተም እኮ ከእናንተ የበለጠ ስራ ላይ ስላሉ እኮ ነው ዛሬ እንዲህ ጠንከር ብለው እንዳንተ ያለውን አንተ ብቻ እንዳንተ ያለው ድሮ ብሔርተኝነት የኦርቶዶክስ ሃይማኖትን የሚጠራ ብሔርተኝነት፣ ሙስሊምን የሚጠራ ብሔርተኝነት ኖ ከመቼውም የበለጠ ኦርቶዶክስ ያበበበት፣ ከመቼውም የበለጠ ፕሮቴስታንት ያበበበት፣ ከመቼውም የበለጠ እስልምና ያበበበት፣ አንድ ላይ በአንድ ቦታ የሚከበርበት
ገብተ ማትዝና ያ ኢትዮጵያኒዝም እየተባለ ሲለፈለፍለት የነበረ ፖለቲካ ማለት ነው ስርዓት ዛሬ ምንድን ነው ያለው? ያ ምንድን ነው ያለው? በራስ ለይታ ያንተን የግል ችግርን በተለይ የግል ሟች ቀነኒ ላይ አታምጣው። ይህንን ጠንቅቄ ነው ምነግራችሁ ፍትህ ድዳሟ አንድ ገለቅ ጠይቅሽ የሆነ ስለምን እንደምታወሪ ግራ ገብቶሽ ካልሆነ በስተቀር ማለት ነው። ምን ያህል ግራ እንደገባሽ ልንገርሽ። ራስሽ የምታወሪው ነገር ማውራት ስላለብሽ ብቻ እያወራሽ እንደሆነ ልምጣልሽ። ቀነኒን እንደ ፖለቲካ አትጠቀሟት ያልሽ እዚህ ጋር ደግሞ ለምን ቀነኒን የምትደግፊ ሰዓት ቀነኒን ብትቃወሚ በልጅሽ ላይ የምታሳብቢው ነገር የለም። ገብቶሻል? ያ ልጅሽ ልክ እንደ ቀነኒ ብላን የመጣችው ያንን ነገር ደግሞ እንደተገል ተጠቀሙት ነበረ። ግን የሌለ አራምባና ቆምቦ ኬዝ እንደሆነ ሰዎች ተረድተው እንትን ብለውታል። ገብቶሻል? ለዛ ከቀነኒ ዓለም ውስጥ መውጣት አልፈለግሽ። እንደገና ደግሞ ኦሮሞ ማለቱንም ፈለግሽ። ማንን አይ ቲንክ ዮኒ ተመልሶ ለቀነኒ ድምጽ እየሆነ ነው። ከዛን ለሊሳ ፈይሳ ደግሞ ለምን በአማርኛ መልእክት አስተላልፋለ ይሄንን በዚህ አይነት ቋንቋ ሂድና ጎጃም ላይ ተዳኝ ብሏል። ከሱም ጎን ደግሞ ምን ፈለግሽ? ለዛ ምን ትያለሽ? ቀነኒን ከፖለቲካ አውጧት ካልሽ ለሊሳ ፈይሳን አትደግፊውም ነበር። ለምን እሱና ወደ ፖለቲካ ይወሰደው? ወደ ፖለቲካ አትውሰዱትን ካመንሽበት ለሊሳ ያለው ነገር ልክ ነው አትይም ነበር። ገብቶሻል? ላንቺ አይነቱ ጀዝባ ነው እየተናገሩ ያሉት። ወንጀል ሲሰራ በአንድ ቋንቋ ምንዳኘው በአንድ ህገ መንግስት ነው ምንዳኘው። ኦሮሞ ወንጀል ሲሰራ በአባገዳ ሌላው ደግሞ ቂሊንጦ የሚበሰብስበት ምንም ምክንያት የለም። ሁሉም የራሱ ስርዓት አለው። ግን መንግስት የሚባል በዘመናዊ መንገድ እየተተዳደርን ከሆነ የራሳችን ህገ መንግስት አለን። አንድ ሰው በሽማግሌ እንኳን ጉዳዩን ቢፈጽም ለሌላው ጄኔሬሽን አስጊ ስለሆነ መንግስት የራሱን እርምጃ ይወስድበታል። ገብቶሻል? አንቺ እከካም ልቃሚ እኔ ይቅርታ አድርጌያለሁ እንኳን የተገደለበት ቤተሰብ ቢል መንግስት ለቀሪው ለማህበረሰቡ ስጋት ስላለው ለማስተማር እሱ ደግሞ የራሱን እርምጃ ይወስዳል መንግስት። ገብቶሻል? ያ ኦሮሞ ስቶም በአባገዳ ሌላው ሲሆን ደግሞ በቂሊንጦ የሚዳኝበት ያኛው ሌላው የቀረው ማህበረሰብ ብሔረሰብ የራሱ ስርዓት የለውም። ልጆቹን በራሱ ስርዓት እንፎካከር እንደገና ኦሮሞ በአባገዳ አማራውም ደግሞ እስረኛ ይልቀቅልኝ በሀገሬ ሽማግሌ ዳኛለሁ ይላል። ጉራጌውም ይመጣል፣ ትግራይም ይመጣል። መንግስት እዚህ ጋር ምንድነው ቤተ መንግስት ውስጥ መቀመጥ ነው ስራው። አንድም ያረጋን ኢትዮጵያዊነታችንን አንድ ላይ የሚያመጣን ምንድነው? ጦርነት። እውነት ጦርነት ብቻ ነው የሚያመጣን። ወንጀል ሲሰራ የሰው ልጅ ስቃይ ላይ ብሔርና ቋንቋን ካረጋችሁ አንድ የሚያመጣን ምንድነው? ዶክተር አብይ ማንን ነው የሚመራው? ሁሉም የራሱ ወንጀለኛና ምናምን በብቱ ቁጭ ካረገና ከተከራከረ አሳልፍ ያልሰጥም ምን አልልም ካለ እኛ ሌላው የአማራ ልጅ ምናምን ከእንትና ጋር የመኖር ስጋት አለኝ ማለት መብት እኮ አለ። እዛ ምድር ላይስተኖረ ድረስ እኩል ለሚዳኙት ለሊሳ ፈይሳ እንደዚህ አይነት የአማርኛና ምናምን ጥላቻ ካለው ከቤቲ ኤልቲቪ ጋር ለምን አባቱ ነው በአማርኛ እየተንተባተበ ኢንተርቪው ሲሰጥ የነበረው? ለምን ነው ሲሰጥ የነበረው? ይሄን ያህል ከተጠየፈ ማለት ነው። ለምንድን ነው እንትን ሲል የነበረው? የዛሬን አርጎና ኢትዮጵያ ወክሎ ነበረ ሩጫ ሲወዳደር የነበረው። አሁን ኦሮሞም ጫወተው መንግስትን ለመደገፍ ኦሮሞ ስላልክ መንግስት ከወንጀል የሚተው ከመሰለ አባ ከዳልቻ ተማር። እሺ መንግስት የአይነ ከለር እንዳው መማያምረው ይሄ ሌላውን ብሔረሰብ ወደዛ ጥጦ ኦሮሞን ስታሞገስክ ሌላውን ስተደፈጠጥክ ድረስ እዛ ምድር ላይ የምትኖር አይነት ስሜት ሲሰማ ያኔ መቼ እንደሚበቀል አታውቅም። መንግስት ያውኑ መንግስት እንኳን እናንተን አይደለም ስዩም መስፍንን ጥፍሩን ገልጥሎ ነው የለቀቀው። ሙክታር ተገንጥሎ ነው የመጣው ቁጭ ብሎ የለ እንዴ?
መንግስትን በማሞገስ በመደገፍ ከሆነ ስዩም እንደዚህ ጥፍሩ ተገንጥሎ ባልተቀመጠ ነበር። ማን እንደገነጠለ እንኳን አያውቅ። ለሊሳ በዚህ ከቀጠል ካንተ እስር ቤት ባገባ ትውበልብኝ እሺ ኒላል ተፈይሳ ሌላው ማህበረሰብ በመስደብ ተቀባይነት የምታገኙ የሚመስላችሁ በጣም አላችሁ። ያ እንደዚህ አይነት ማን ተሳስቆ የት እንደሚገባ እያየን ያለ ነው። ያ ቁጭ ብሎ ከቤቲ ኤልቲቪ ጋር በአማርኛ ነበር ኢንተርቪው። እንደዚህ አይነት ጥየፋ ካለ ያንተን ችግር ስታደርግ የነበረውን ስተቶች ለኦሮምኛ ተናጋሪ ብቻ ለምን አታስተላልፍም ነበር? ቤቲ እየጠጣ በመሳሪያ ሰዎችን ታስቸግራለህ ሲል ነበር ስትል ነበር። ኢንተርቪው በስነ ስርዓት ሱፉን ግጥም አድርጌ ቁጭ ለስታውራ የነበረው በእንትን ነው። እንደዚህ አይነት ጥላቻና ቋንቋዬ ላይ የሆነ ነገር ጨምራለሁ ብለህ እንደዚህ አይነት አመለካከት ካለ ለምን በኦሮምኛ ጠይቅኝ አላልካትም? ቤቲ ለሊሳ ፈይሳ ማለት ነው። እውነቱን ነው እኮ አንድ ጊዜ ኃይሌ ፕሬዝዳንት ሆናለሁ አለ ሲባል መለስ ምን አለ? እግር ጭንቅላት አይሆንም በሉት ነው ያለው። እግር ጭንቅላት አይሆንም፣ እሱ ያለው እግር እንጂ ጭንቅላት እንዳልሆነ ነው የነገረው በሾርኔ ማለት ነው። እግር ጭንቅላት አይሆንም በሉና ንገሩት ነው ያለው። አንድ ሰሞን የሚሮጥ እግር ብቻ ነው ያለው። አሁን ምንም የለም ለሊሳ። ማንነትን መውደድ ያባከናል። ገብቷል? አጉል መበጥረን ግን ስንቱን አይተናል። በጥር ነው ስንት ረተው አንናገር። በራሴ ብር ነው የምታመሙ እኔ ነኝ። ጠጥተህ ነበር? ቢጠጣ ምን በራሴ የተባለው ነው እንጂ አሁን ጨጓራ የራስህ ነው። መሳክር እኮ የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ እንግዲህ ወይኔ ግን እናቴ ትሙት ለሊሳ ፈይሳ ያው ነገር ይሆናል። ይሁን በጣም እዚህ ላይ ወጥቶባል። አይዶን ራስ ሰክረ ተንገዳግደ መሳሪያ ወደ ሰማይ ተኩሳለ ብለ ወደ ጭንቅላት እንደምትተኩሰው እርግጠኛ ነኝ ለሊሳ። ያ ለጤና አርግላ አለለ እንዳንተ በጠረነ ሰው አላየው። በጥራን መልስ እንኳን ኢንተርቪው እንኳን ሲሰጥ በበጥራን ነው የምታወራው። በብሬ ነው ምንድነው ከፈለገ ይጠይቅ እንደዚህ እያለ ነው የሚያወራው። መድረክ ላይ በተለያየ ቦታ እንኳን ስትቀር ከትልልቅ ሰዎች ከመድረክን የሚመጥን ንግግር ከሚናገሩ ሰዎች ጋር ቁጭ ብላል። ከነሱ እንኳን አትማር። ጀዝባ ልቃ አሰዳሪ ገደለው ወይ ነው ሕክምና የለው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ እባክህ ወደዛ አንተ ደግሞ ማን ነው ይደው ማሽቃበጥ ልካል። ግን ከጥጋብና አፍንጫን ሲደፍንህ ለጥሩ ነገር እየሄድክ እንዳልሆነ እንደዚሁ የሚታወቃችሁ ሰው የለም። ለሊሳ አባ ወደ ቀልብ ተመለስ። አባ ይው ሰማይ ላይ እግር ኳስ ካልተጫወትኩ እያልክ ነው ያለ። ገብቷል? ያ ሰማይ ላይ እግር ጋር ካልተጫወትኩ ምናምን ነገር እያልክ ነው። ነጠላ ቋጩልኝ፣ በረዶ ቁሉልኝ እያልክ ነው ያለ። ብትጠይቅ ከሆነ በስነ ስርዓቱ እንደ አንድ ሰው ፍትህ ጠይቅ። እንደ አንድ ሰው አላስገባም። ማንም ምትረደደብ ፍትህ ስትጠይቅ ደግሞ መጀመሪያ አንተ ራስህ ሴትን በምን መልኩ ነው የምታከብረው? ብሔርን ያላከበርክ እኔ ለአንድ ሴት ክብር አለ ብዬ አይደለም። 60 ሚሊዮን ህዝብ ያላከበርክ፣ ሌሎች ብሔር ብሔረሰቦችን ያላከበርክ ለእኔ ክብር አለ ብዬ አይደለም። ለፍላፊ ነው በቃ። ብቻሽን የምትለፈልፊ ነሽ። ወደ ፖለቲካ የሚወስድ ሰው አይሄት በጣም የምጠላ ይሄ ጉዳይ ነው። ይሄ ጉዳይ ነው አለቅ። ይሄ ጉዳይ ነው። እናትሽ ፖለቲከኛ ናት፣ ልጅሽን ቀጥቅጣት እንዳላችሁት አይነት ነገር አያችሁ አለ። ለቀነኒ ብላለ እኮ የምታወራው እናትሽ ፖለቲከኛ ናት፣ ልጅሽን እንቀጥቅጣት እንዳላችኋት ነው። ልጄን አንቺ ፖለቲከኛ አይደለሽ። አንቺ ሸርሙጣ ነሽ። ልጅ ግማታ አንድ ድዳ
ዘረኛ ነሽ እንዳለሽ የማንም እንትን አይደለሽም ማለት አንድ ሰሞን አማራ መስደብ አዋጪ ስለመሰለሽ በዛው ላይ ፍሪዝ ያረግሽ ነሽ እንጂ ኦሮሞ መሆንሽ አይደለም። አማራ ወክለሽ ኦሮሞ ወክለሽ ምትሳደብ ይዋር ነቲ እንኳን አንቺ አይደለሽም ፖለቲካ ሳይንስ ነው ምናምን ሲንጋፖር ተምሬያለሁ ያለው ጀዋር እንኳን ዴሚያሲ ሰላማ ተብሎ ነው የተባረረ። ይሄ የኬንያ ጫት ደረቅ እየቃመልሽ ነው ያለው። ካንቺ ጋር የተሰለፈው ሁላ ነው ውጤታማ ሲሆን አይቻላል። ንፍጣ ፖለቲከኛ አይደለሽ you are not ጀዝባ ነሽ። ነገሮች ሰው ሲያናግርሽ ሁላ ወደ ጥላቻ ምናምን ነው የምትወስዱት። ልጆቹን ማበላሸት የለባችሁም። ለዛ ከሷ ጋር እንዳትጫወቱ እንላለን። ልጄ ቆንጆ ናት ሁላችሁም ሻፍዱባት አለች ነው እቺ ስሜት ትገላለች እንጂ ስሜት አታነሳም። እውነቱን የተናገረ ገብቶሻል? ያ አንቺ በህይወትሽ ያለሽ ነገር በጭንቅላትሽ ያለሽ ነገር ጥላቻ ብቻ ስለሆነ ሁሌ ትዝ የሚልሽ ያ ነገር ብቻ ዛስ ኖት ፖለቲካ እከካ ፖለቲካ ማለት ነፍጠኛ ይገደላል፣ ነፍጠኛ ይዘላል፣ ትግራይ ቅማላ ያው መንደሬ እኔ አልለው 10 ጊዜ አልደጋግመው what is ሌላ ምንድን ያ እኔ አክቲቪስት ለማንነት የቆምኩ ይሄ ነገራችሁ ብሔርተኝነት ኢትዮጵያነትን አይጣል አብቦ እያሳየ ጂጂ እኔ አክቲቪስት ነኝ አለሽ ለማንነት የቆምኩ ጂጂ ለማንነት የቆም ያሉት ያልሽ የሱ ማንነትሽ እንደሆነ አናውቀውም ግን ብትጥሪ ምንም አልሳካ ያለሽ ነው ግን ለየትኛው ለሰይጣን ነው እንደ አንቺ ፓርቲ ቆምሽው ለዩፎ ነው እንደ ቆምሽው ጂጂ የማይታያለ ዩፎ አይታዩ መቼ መተው ወስደው የሆነ አንድ 30 አመት አኑረው በነበርክበት እንደሚመልሱ አይታወቅም አሪዮ የዩፎ ደጋፊ ነሽ የማደጋፊ ነሽ ማለት ለማን ነው ምሰር ውጤት የለም ውጤት ካለ ታዲያ እኔ ነኝ ሀገር ለዚህ ያደረስኳት ያልሽ ለምን ሄደሽ እንኳን ዘናት ይባትም ታዲያ ምትገላበጩ ምትራገጩ ድድሽን ምትነፊው እዚህ ሚዝናኑባት ልታሳስሪያት የምትፈልጊያት ሊያኮስ እና አዶኒያ ነው ሚዝናኑበት ኢትዮጵያ እና አዶኒያ ነው ሚዝናኑበት የሆነ እነጃኒ በጣም ምታቀሳስሪያቸው ልጆች እነሱ ነው ሄደው ሚዝናኑበት የሆነ የፋኒ ቤተሰቦች ነው ሚዝናኑበት እና ዝናሽ ነው ሚዝናኑበት አባ ኢትዮጵያ እና የሆነ ያ የማንም ፖለቲካ ነው አንቺ ብታራምጂ ሰው እየበላ ያዛጋል እንደ ጋይስ እየበላ ይርበዋል ጋዴ ምሽት የሆነ እኛ የምንታገለው አማርኛ ለመደፍጠጥ ነው እንደ ጋይስ ምንድነው ሰው የምታወሩት እኛ የታገለው ለቋንቋችን ለቂጣችን ለምናችን ትላላችሁ ቢሆን ግዕዝ በየትምህርት ቤት ከአንደኛ ክፍል ተምሮ ነበር መማር ቢገባችሁ ኢትዮጵያ የራሷ ፊደልና የራሷ ቁጥር አላት በሚባለው ነው ከአፍሪካ የታሪክ እንትን ያላት ያንን ለማጥፋት ነው የምትሯሯጡት አቦ እኔ ምን አገባኝ ጋይስ እቺ ቆሻሻ ልቃሚ ለሷ ለመተንተን ስል ወደ እንትን አልገባ ይሆነ እሺ የቀነኔ አጎት ምን እንዳለ ልስማው እንትና ብዙ ጊዜ ሰለሞን ነው የሚለው የሆነ እንትና ጋር ደወልኩ ማን ነው ስሙ ይሄ አጎቱ እሺ ትላንትና ነው የመጣው ልስማው ዝም ብዬ እሺ እኔ አስከሬኑን ከፍቼ ነው ያየሁት አስከሬኑ ላይ ምንም አይነት ስብራትም ሆነ
ደምም ሆነ የተለያየ ጉዳት አልደረሰም። ከዛም እኔ አስክሬኑ ከፍቼ ነው ያየሁት ነው የሚለው። ምንም ነገር ደም የላት ምን የላት ምንም ነገር የላትም ልጅቷ ነው የሚለው። እሺ ያ ግን አንድ ነገር በእርግጠኝነት ልንገራችሁ ጋይስ፣ ዋና የበላይ ማለት መንግስት ስላችሁ ዶክተር አብይ ምናምን እያልኳችሁ አለ ብቻ ባለስልጣን የሆነ ነገር ለመደፋፈን ወይንም ደግሞ ጠበቃው የሆነ ነገር ለመደፋፈን ከፈለገ እዚህ ሚዲያ ላይ ጮሆ ምንም ነገር አታመጣ ይወት አታመጣ። ቆይ የዓለም እንትን ዶክመንተሪ ጋዜጠኛ ምናምን አታውቁ? ለምን በውጪ ዶክመንተሪ አይሰራም? በሴቶች ጥቃት ላይ ማለት ቢያንስ ዶክመንተሪ ትልቅ ዶክመንተሪ እንደዚህ አይነት ችሎታ ያላቸው ልጆች የሉ? በእንደዚህ አይነት ደረጃ ላይ ያሉ ሰዎች የሉ? ውጪ የሚኖር በእንደዚህ አይነት ደረጃ ነው እንጂ ቢያንስ እንዲታወቅ። ለምን ራሳችን እንዲህ ብለን የምንጠይቃቸው ነገሮች ናቸው እንጂ ይሄ ብሎ የሚቀርብ ኤቪደንሶች አሁን የሉ። ግን እንደ ውጪው ቢሆን ቴሌፎን ላይ ተነሳችሁ ብቻ ራሷን እንድታጠፋ ይኸውላ ድብደባና ምናምን በጥቃት ስንት ዓመት ይማቅቃት ነበር። ቴሌፎን ላይ ወንድሙ ያሳየው ብቻ ራሱ ማለት ነው። አሁን ያን እንኳን ፍርድ አላገኝም። አንዷለም አላገኝም ይመስለኛል። ቤተሰቦቿ የከሰሱት በግድያ ብቻ እና ዳኛም ሆነ ጠበቃው ምናምን ጉዳዩን የሚያዩት እሱ ገደለና አልገደለም በአዲስ ይግባኝ ጠይቆ ለሚያደርስባት ድብደባዎች በአዲስ ደግሞ ሌላ ኬስ ተጨማሪ ሌላ ክስ መመስረት አለበት። በግድያው እንኳን ፍርድ ባያገኝ በሚያደርስባት ጥቃቶች እንደገና ሌላ ፍርድ ያገኛል። ፍርድ ታገኛለች ብዬ አስባለሁ። ለምን እሱን የገደላትና አልገደላትም ብቻ ይመስለኛል። እኔ የክሱ ይዘት እንደዛ ነው። አጎቷ እየሰማኝ ከሆነ ወንድሞ የክሱ ይዘት እሱን የገደላት አልገደላትም ብቻ ከሆነ ለምን የክሶቹ እንትኖች አንድ በዚህ ሁለት በዚህ ሶስት በዚህ በዛ ከሆነ ቢያንስ ከ4 እና ከ5 ክሶቹ ሁለቱ ላይ ይፈረድበት ነበር። ሁለቱ ላይ ቢያንስ አሁን ልጁ ጋር ይሄ ቴሌፎኗ ላይ የተገኘው በዛ ብቻ ራሱ ቢያንስ 10 ዓመት ይፈረድበት ነበር። አንደኛው ውርቅ ቢሆን እኔ አልገደልኳትም የሚለው ይሆናል ምናልባት ውርቅ የሚሆነው። ምክንያቱም ይሄ ፎቶ ምናምን መረጃ ምናምን ስለሌለ በአዲስ ደግሞ የአስክሬን ምርመራ ለሚባለውና ሆስፒታል ውስጥ ገብቶ ጉዳዩን ለማየት ማንም የሚተባበር ይሄ መንግስት አካል ለሱ ማይወግን ሊኖር ይገባል። ግን የተለያየ የክስ እንትኖች ምክንያቶች ማቅረብ ነበረባችሁ ብዬ አስባለሁ። ካላቀረባችሁ ማለት ነው እንደዚህ ቀጠቀጣታል በዚህ ባቢውዝነት በምንነት እንደ አብሮ መኖር ራሱ እንዳትሞት ምንም አይነት መስዋዕትነት አላረግም። አሁን ለምሳሌ ባለፈው የተናገረው ቪዲዮ ላይ ራሱ ላይ ነው የመሰከረው። በነገራችን ላይ ምን አለ? የየጠጣች ያለችውን በረኪና ነው ምናምን ተቀብሎ ጠረጴዛ ላይ አስቀምጦ ነው የገባው። አልደፋውም ራሱ። ያ ማለት ከፈለግሽ ጠጪ ነው ያለው። ተቀብሎ ቁጭ አድርጎ ነው ሄደው። እንደገና ደግሞ የበለጠ ስሜታዊና ንዴቷ እንዲብስባት እዛው በዛ ስሜት በዛ ብስጭት በዛ ተስፋ መቁረጥ ስሜት ላይ ሌላ ተስፋ እንድትቆርጥ ነበር የበለጠ እንዲጨልምባት ዓለም እንዲያስጠላት ነው ያደረገው። ገላት ግን ራሷን እንድትገል ምን ያህል እንደተባበራት በዛ ቪዲዮ
እቺን ቪዲዮ ለምስክርነት በአዲስ ማቅረብ ትችላላችሁ። ለምን ራፉ ተቀብያት ቁጭ አድርጌ ስገባ ከፎቅ ላይ ስትወድቅ ሰማው ስቲ ይስፋልህ ብላኛል። ሳሙና እየጠጣ የነበረ ልጅ በእንደዚች አይነት ኪሎ ውስጥ ያለች ልጅ እሷን ከውስጧ እንኳን እንዲያወጣ ምንም አይነት ጥረት አላደረገም። ቪዲዮ ላይ ራሱ እንደተናገረው ሰው መርዝ እንኳን እየጠጣ ወተት ትሰጠዋል፣ እንዲተፋው ትመታተዋል፣ ሆዱ እንዲታጠብለት ወዲያውኑ ወደ ሆስፒታል ትወስደዋል። እሱ ግን አላደረገም። በዚህ ቪዲዮ የበለጠ ተስፋ እንድትቆርጥ ነው ያረጋት። የትዳር አጋሮ እንፋታለን ተስፋ በቆረጥክበት ሰዓት ተስፋ ሌላ የሚያስቆርጥ ሐሳብ ነው የሰጣት። በዚህ ይሄ ትልቅ እንትን ነው። ሌላ ደግሞ ሲደበድባት አቢዩስ ሲያርጋት ስለነበር ለዚህ ደረጃውን ለደረሰችበት የገፋፋት እሱ ነው። አይ በአራትና በአምስት ቢሆን በሁለቱ ቢያንስ የሆነ ነገር ታገኙ ነበር ይመስለኛል። እሱን የገደላት አልገደላትም የሚል ክስ ብቻ ነው የቀረው። ለዛ ነው ገደላትና አልገደላትም የሚል ግራና ቀኝ ብቻ ይታየው እንጂ በአንዱ ድቅ ቢሆን በአንዱ ምን ይላል ምናምን ይሆን ነበር። እና ይግባይ መጠየቅ ትችላላችሁ። ግን እሱ እንዲፈታ የሚፈልግ ትልቅ ኃይል ከኋላው ያለን የሚመስለኝ አውቆ የተኛ ቢቀሰቅሱት አይሰማ ነው የሚሆነው። እርግጠኛ ነኝ በጣም ትልልቅ ደረጃ ላይ ያሉ ኢትዮጵያኖች አሉ። በሴቶች መብትና በሴቶች ጥቃት ላይ ትልቅ ዶክመንተሪ እንዲሰራ ማድረግ በጣም ትችላላችሁ። እያንዳንዱ ያለውን የሆስፒታልም ሆነ የቀበራ ስነ ስርዓት በስነ ስርዓት ሰጣችሁ ትልቅ ዶክመንተሪ እንዲሰራ ማድረግ ትችላላችሁ። ይሁት ለምን የሱ መፈታት የሆነ አውቆ የተኛ ቢቀሰቅሱት አይሰማም። ዘሴት ህሊና ሁሌ እየቀጠቀጠው እንደሚኖር ነው። ቢያንስ ሊያድናት እንደሚችል ያውቃል። ሳሙናውን እንኳን ከላዋ ላይ ለማጠብ እንኳን እንደዚህ እንኳን አልዘቀዘቃት። ካሁን በኋላ መድረክ ላይ ቁጭ ብሎ ያ ሞርሚ ቢሊሌ ጂኒ ቢሊሌ አከስ ቢሊሌ ሲል አይውልም። መቼ እንደለመደው እየጠጣ እየሰከረ ሲሄድ ራሱን ነው የሚያጠፋው። አንዱ ዓለም ራሱን ያጠፋል። ታላችሁ አንዱ ዓለም ራሱን ያጠፋል። እንትና ለሊሳ በዚሁ ከገጠለ አንድ ማጅራት ደፊ እዛው ድፍት አድርጎ ባስቀረው ትበሉብኝ። እንደዚህ አይነት ሰው ላይ መተበት ማለት ነው። አንዱ ዓለም መጠጥ ብቻ አይደለም ለመድረክ እንቅስቃሴ ምናምን ሲባል የሆነ ነገሮች እንደሚወስድ ወንድሟ ተናግሯል። በዛ ትደነዝዝና ማል ጅሩሁ እንትልና ቅው ትላለ። አንዱ ዓለም ራሱን ያጠፋል። ታላችሁ ያ ህሊና ጸጽቶት ምናምን አለ የሰው ደም አባይ ይጣራል። ከእስር ቤት የፈታው ባለስልጣን ሲተኛና ሲነሳ ስሩ እንደ ጡጡ አይሰጠው መቼ አይከተተል። መሳሪያ አንድ ሰው መሳሪያ ሲሰጥ ማቹርድ ነው ወይ ተብሎ ሁላ ይታያል። ለማንም ወጠጤ ቂጡ ላልጠረገ ሁላ ራስን የመጠበቅ አሜሪካ ነው ለኢትዮጵያ ጋይስ ሁሉ ሰው መሳሪያ እንትን የሚለው ማቹርድ ነው፣ መቆጣጠር ንዴቱን የሚችል ሰው ነው፣ ትዕግስተኛ ሰው ነው ምናምን። ሰው ፍቃድ ሲሰጠው ይሄ ማንነቱ እንኳን ትንሽ አይታይም እንዴ? አግሬሲቭነቱ ምናምን ያ ድድብና ላይ መሳሪያ ሲጨመር ምን አይነት እንትን ነው? ሄለን ከፋኒ ጋር ተጫዋች ላክ በሉት። እሺ ያ ላክ በሉት። ከተጫወትኩ ግን ላሸንፈው ነው የምጫወት። ያ ሳልመረቅን ከመረቀንኩ በጣም ጭንቅላቴ ሁላ እንትን ይችላል። ያ አመት በዓል እንዴት እንደሆነ ምናምን ነገር ያ የእውነት እኔ የቀነኒ ነገር ብዙ ጊዜ ሳብ የምለው
አውቆ የተኛ ነገር ነው። ገባችሁ? ያ አውቆ የተኛ ነው። የሆነ አውቆ የተኛ አሁን ይልካል የነ ሳምሪና እንትና በሴቶች ጥቃት ላይ ቁጭ ብለው ሲወያዩ ዝም ብዬ እያዩዋቸው በዛው ያንቺ ሰውዬ እያለች ፋኒን ትሰድበዋለች። እሷ ደግሞ ሆዴን ትጠራላታለች ማለት ነው። በማል ቁጭ ብለው የሆዴ ሆዳቸውን ሲያወሩ የሴት ጥቃት ደርሶብናል ብለው ነው እኮ የሚያስቡት እነሱ። እነዚህ አንድ ወንድ በህይወት ቤታቸው ገብቶ ጎብጦ የሚወጣ ሰዎች ማለት ነው። ጂጂ አንቺ ፈረንጅ እንኳን ሳይቀር እኮ ቀልጦ የወጣ ነው ከአንቺ ቤት ቀልጦ የወጣ እንደ በረዶ። ሰመር ላይ ቀጥ ብለው ገብቶ ናይስ ዊንተር ላይ ቀጥ ብለው ገብቶ ሰመር ላይ ቀልጦ የተመለሰ ሰውዬ ነው። የዩሮፕ የአየር ሁኔታ ነው እኮ እናንተ ቤት። የእውነት ዊንተር ላይ የተቆለለ በረዶ ሰመር ላይ የት እንደሚሄድ አታውቁም። ያው ለበረዶ አይደል? እነ ጂጂ ቤት ወንድ ልጅ ዊንተር ላይ ይገባል ቀጥ ብሎ ሰመር ላይ እንደ በረዶ የት እንዳለ አታውቁም። ከሶፋ ላይ እንደዚህ ቂቂቂ ተደርጎ ሲፈቀፈቅ ነው የምታዩት። እና እነሱ የወንድ ጥቃት ደረሰብን ትላለች። ቹቹን ጥርሱን አውልቃ በድዱ አስቀርታ በድዱ እኔ ቹቹ የእናቴ ትሙት በጣም ያሳዝነኝ። የሆነ 3 ቀን ምናምን አውርቼው የእውነት ጓደኛዬ ይመስለኛል። እውነት ልጨክንበት ስላልፈለኩ ነው። በጣም ያለው ቪዲዮ በስነ ስርዓት ቪዲዮ እንኳን ዩቲዩብ ተሰርቷል። ኖ ብያቸው ኖ ብዬ ያ ጃፈር እስካሁን ድረስ 44 ናቸው። 44 አሁን ዝም ብለህ ተብተብ አድርገህ እንኳን እኔ ጋር እንኳን ይሄኔ በጌም ቢሆን እንኳን 500 ምናምን አስገብተው እራሱ ዝም ብለህ። ልጇ ደግሞ ስንት ናት? 72 ናት። 72 እንደዚህ 5 ሰው ተብተብ ካረገ ማለት ነው። እሺ ከዛም ቁጭ ብሎ ለምን አትቃጠይም ጂጂ? ምክንያቱም ደቡር ከዛን የሌላችሁ እንትን ሰው እንዲቀበል ደግሞ ሰው የምታስገድዱት ነገር ነው እኮ የሚያናድደው። ሰው ዝም ብሎ የሆነ ነገር ላይ እንትን ካለ ያፈታህ ረዛቅ ብሎ አር እንኳን ቁጭ ብሎ ከሸጠ ይሸጥለታል እኮ። ግን ኢማነቢስ ምቀኛ፣ ቅንቅናም፣ እከካም የሰው የጎረቤት ነገር እንደዚህ የሚያይ ከሆነ አልፍለትም፣ አይሸጥለት። የሚያስጠላ ትል የበላው ሽንኩርት ይሸጥላችኋል እኮ አንዳንድ ሰው። ለምን ራሱን ይዞ ኢማን ይዞ ብቻ ነው የሚመጣው። ያፈታ ረዘቅ ለእንትና ይሄን ሰጣችሁ ለእንትና ይሄን ሰጣ ስትል አይሸጥም። ቀልብ ላዩ ላይ ይሆናል። ቀልብ አንቺ እዚህ እየተጫወሽ ሌላ ቦታ ሄለ ወርቅዬን እያየሻል ነው በሌላ ቴሌፎን ወይ ቤታን እያየሽ ነው አይደል? እዚህ በቴሌፎን እንደዚህ ታያለሽ። ጋይስ እኔ አሁን 3 ቴሌፎን አጠገብ ያለ የሆነ ነገር ሳያይታችሁኛል ጋይስ። ለምንም አይው ወይ ማሚ ራሱ ስንት ዲግሪ አላት? ስንት ዲግሪ ሜካፕ አርቲስት። ኦኬ ስሙ ጋይስ ማሚ ራሱ ስንት ዲግሪ ያላት አለች። ሜካፕሽ ራሱ ነኝ ያጠናውልሽ አላልሻትም እንዴ? ላምጣው እንዴ ያን ቪዲዮ? እቺ ሜካፕ እንኳን ለመማር ለ6 ወር ኮርስ አልሻት። ላምጣው ላምጣው ጋይስ ላምጣው ለ6 ወር ኮርስ እኔ ነኝ እኮ የተማርኩልሽ። የቤት ስራሽን እኔ ነበርኩ ምሰራልሽ። ሰው ሁላ ሲሰድብሽ ከጎኗ እስቲ ሆኜ ከጎኗ መሆኔን እንዲሰማሽ እኔ ነኝ ሳጠናልሽ የነበረው አልሽ። የባለጌ ዲግሪ አላት፣ የሽርሙጥና ዲግሪ አላት፣ የብዙ ወንዶች እቃ ቦርሳ በመሆን ዲግሪ አላት፣ የወንድ ልጅ ቂጥላሽን በመሆን ዲግሪ አላት። ቆንጆ ቆንጆ ስድብ አማራን እንደ ህዝብ በመሳደብ ሰው ሲቆስል ሲደማ ሲሞት ህፃናቶች ሲጨፈጨፉ በደስታ ሻምፓኝ የመበተን ዲግሪ አላት። በትግራዮችን በመሳደብ በጅብላ ዲግሪ አላት። ኦሮሞንም ስትፈልግ
አህያዎች እያለች የመሳደብ ዲግሪ አላት። ዚስ ኢዝ ሀር ዲግሪ። አንቺም ያ ዲግሪ አለሽ፣ ዲፕሎማ አለሽ። ዚስ ኢዝ አያችሁ እንዴት ቂጥ እንደምትለስ ሩቅ የሞትን መሰላችሁ እንዴ? እንደናንተ ቤሽቲያ ምናምን መሰላችሁ እንዴ? ስንት ዲግሪ እንዳላት እስቲ ማለት የሜካፕ ብላ ነው የጀመረችው። እስቲ እናስጨርሰው። hair like frizor hairstyle makeup ፍሪሶር አለች፣ ፍሪሶር አለች፣ የሜካፕ አለች። ከዛን ደግሞ እስቲ ምንድነው ስንት ዲግሪ አላት? ምንም ዲግሪ ሳይማር የሰው ልጅ ሲሳደብ ጋይስ ዲግሪ እና ዲፕሎማ አንድ ነው። ሰማች ዲግሪ የፀጉር አለች፣ የሜካፕ አለ። የሜካፑን እንኳን 6 ወር ነው ያጠናው ልጅ ብላ ስትሰድባት ነበር እኮ። ላምጣው እንዴ ላምጣ? ይሄ አምፖሎ ተሰርታ ፋኒ ቤት ሶፋ ላይ በምትተኛበት ሰዓት በኩርቱ ፌስታል ፋኒ ቤት በልብሷን ይዛ ሄደች ጊዜ እባክን አስጠልለኝ ብላ ከዛ ሴትነቷን ተገን ለማድረግ በግድ ልጁን ስማ ወደ ሪሌሽን አስገብታ ልጅነቴን ቀጨው ትላለች። በግድ ስማው በሪሌሽን ብንገባ ያልፍልናል፣ እናቴን ሰድባለሁ፣ ዩቲዩባችን ጥሩ ይሆናል ምናምን ብላ አስገብታ 6 ወር ኮርስ 6 ወር እንደተማረች ራሱ አለች። የ6 ወር ኮርስሽ ራሱ የቤት ስራሽ ራሱ ማን ነው የሚሰራልሽ? እኔ ያለ የተማርኩልሽ ስትላት ነበር። በጣም ነው የምናቀኝ። እኔ ንቃለሁ በቃ። እስቲ አንድ ጥያቄ ልጠይቅሽ። እሺ እናትሽስ ይሄንን ወረቀት አላት ብለሻል። እሺ ዲፕሎማ የሰርቲፊኬት አላት። አንቺ እንዳልሽው እንኳን ከሄድኩኝ አንቺ ምን አለሽ? what you have ድድን ያለሽ በአሁን ሰዓት ምን አለሽ? እና ብዙ እዳ አለብሽ። እዳ የኩሽናሽን እዳ ክፈይ መጀመሪያ። የሶፋውን እዳ ለቴሙ ክፈይ መጀመሪያ። ክፈይ የመኪናውን እዳ ክፈይ። ፕራንክ አንቺ ያለ ፕራንክ መንጃ ፍቃድ አለኝ አልሽ። መንጃ ፍቃድ ካለሽ መኪናው ባንቺ ነው፣ ትከፍያታለሽ። ቢታንያ ለመደብደብ ሮጠሽ ኢትዮጵያ ሄድሽውን እንትኑን ክፈይ። ጸጉር አይደለም ምግብ መስራት የምግብ ወረቀት ወስደሽ ካልሰራሽ 1 ወር ምግብ ካልሰራሽ ግራ ነው የሚገባሽ። ሪሲፒ ማየት ይቀናሻል። የሆነት ሪሲፒ ግዴታ ታያለሽ። የሆነ ይደናገርሻል። እንኳን እድሜ ልክ አፍ ስከፍትበት ኖር አይደለም ምንም ነገር ያ ጸጉር አቆራረጥ ጭራሽ ትጥላለ። ገባ ያው ከይቅርታ ጋር ማለት ነው ከአክብሮት የሆነ እዚህ ቪዲዮ ላይ መሰለኝ ሴታ ሴት ሁላ ቁጭ ብሎ ላይቭ ላይ ሲያወራ የሚውል ምናምን የሚል እዚቹ ቪዲዮ ላይ ከሙዚቃ ጋር የታገዘ ስለሆነ እንትን አላረኩትም፣ ሴቭ አላረኩትም። አለ ሙዚቃ ድምጿ በደሚሰማበት ካለ ላኩልኝ ወይ ደቂቃውን አለ በዩቲዩብ ግን ደቂቃውን አላውቀው። ትነቃላችሁ። 3 አዋንጡ ይወጥ እስካሁን 48 ናት ጋይስ። እሷ ደግሞ 82 በተብተብ ቁጭ ብላችሁ አልቀሱ እከካሞች። ልቃል እናትሽ እንኳን የፀጉር ነው የፊት ነው የምናምን አላት አልሽ። እሺ ችግር የለውም እንቁጠርላት። አንቺ ምን አለሽ? what you have nothing። አይሽ ጉራ በቂጡ ጠረቄ ነገር ነሽ። ዝም ብለሽ ጠረቄ ነሽ። እንዲሁ ነው ጠረቅ የምትይው። ምንም የለሽም። ባውንተ እዚህ ቁጭ ብለሽ በፋንታሲ ከምትጠረቂ አሁንም ጊዜ አለሽ። ወደ ተግባር ሂጂ፣ ወደ ተግባር። ቲክቶክ ላይ ጌም ለመጫወት መናጣ አያስፈልግም።
ድራማ ያስፈልግ ሰዎችን ማስገደድ እንትን አይደል ፋን እየተናጠ ነው እንዴ ምንም ዛሴት ሪስክ አለላ ስትል ዝም ብለህ የማያምር ዕቃ እንኳን ይዘመተ ይሸጥልሃል ራስን እንትና እንደዚህ ገዛ እንደዚህ ሸጣ ስትል አንተም ትሰቃያለህ ነጋዴውም ወደ አንተ አይመጣም በቀልብ እንደዚህ የምትጠብቀው ነገር ምንም አይሆንልም እንደዚህ በቀልብ የምትጠብቀው ነገር ይሄ አይታችኋል ገበያ ላይ ብዙ ጊዜ ነጋዴዎች እብድ ሰዎች ናቸው ገበያ ያላቸው ቁጭ ብሎ እንደዚህ እንዲያምር እንዲያር እንደዚህ ያጣጣፋ የሚውል ሰው ምንም ገበያ የለውም አይታችሁታል ሲያጣጥፍ ዝም ብሎ ልብሱን አይደለም የሚያጣጥፈው ያለው ወደዛ እንደዚህ ሲሉ ነው የሚሉት አይታችኋል ይሄ ዝም ብሎ እብዱ ስለራሱ ብቻ የሚያስብ ሰው ማለት ይሄ ስለ ሰው እንትን ቁጭ ብሎ ማሰላስል ሰው የእውነት ዝም ብሎ ነገር ማምጥቶ የሆነ ነገር ይሸጥለታል ብቻ እንትን ይላል ገባችሁ እናንተ በአሁን ታይም አሻግራችሁ ጌም እየተጫወትሽ እኮ እንትኖች ምን አሉ ብለሽ ነው የምታየው አይሽ ሙድ ውስጥ ራሱ አይደለም ጨዋታሽ ያ ሚዲያ ባዶ ጭንቅላትነት ድድብና ዘረኝነት ቆሻሻነት ልቃሚነት ግማታምነት ያስተማረችው እናትሽ ናት ሚዲያ ላይ ቤተሰብ ሙሉ መሰዳደብ እንደ ኖርማል ሰው ይቻላል እንዴ ብሎ እንዲያስብ ያደረገችው እናትሽ ነው ያ እንደዚህ ንገሪያት እሺ ያ በቀነኒ እንዳትነግዱ የእናንተ ቀነኒና የእናንተ በጣም የተለያየ ነገር ነው በጣም የተለያየ ያ እከካም ንፍጣ ያ እስቲ ኢንሳይደሮች ስንት ነገር ልከውልኝ ነበር ጋይስ እስቲ የታል እስቲ በጣም እንዳረሳው ልጆችሽ እንደው ልጆችሽ አታፍሩ ልጅቷ እኮ 2 ልጅ እኮ ወልዳለች እኮ አርጋ ልጆችሽን አታፍሪም ወይ እንደዚህ ስታረጊ ሲሏት ምን አለች እንዲህ እየተናፋች ማለት ነው ያንቺ እናት ብልግናዋ እያሳየች እንዲህ ተናፍታ እንኳ 2 ልጅ ወልዳለች እኔስ ብናፋ ስትልሽ ነበር አየሽ ዚስ ባል እኮ አላት ልጅ እኮ ሚስት አለው ሰው የሚያደርገውን ነገር በሙሉ ያደርግ እኔ ከሰው የተለየ ነገር ምን አድርጌ ነው እነሱ የምፈራቸው እስቲ ንገሩ ልጆቹ የምትሉት እኔ እዚህ ጋር ከፈለኩኝ ፖርኖ ፊት ብለቅ ነገር እሷ የምታደርገው ነው እኔ የምማረገው እሷ የምታደርገው ነው እኔ የምማረገው አይሽ አንቺ በሐሳብ እንዴት እንደምትረኪ እንዴት እንደምትናፊውላ ቁጭ ብላ እንደሷ ነው ማረገው ብላ እቅድ የምታወጣ እናት ናት በት የምትባል ሴትዮ ከስርሽ ነበረች አሁንም አለች አሁን የተስማማችሁት ምንድነው እሷም ወንድ ይላት አንቺም ወንድ የለሽ ያ አካሲቦ አንቺም ወንድ የለሽ እሷም ወንድ ይላት በምን ትቀናላችሁ እናንተ በምትቀናኑት በወንድ ነው እንጂ በንብረት አይደለም ንብረት ከየት አባታችሁ ታመጣላችሁ ምትቀናናብሽ የነበረው እኔ እንደዚሁ ቂጤን ሰብስቤ ተኝቼ እሷ እየተነፋች ነው እንደ የምታድረው የሚለው ነገር ያስጨንቃ ነበር አሁን አንቺም አትነፊም እሷም አትነፋም እሺ ምንም የሚያስቀናት ነገር የለም ጂጂ ለካ አንቺም መስደም ጀምሮ ምንድነው እስቲ ሪሌሽን ውስጥ ግቢ እስቲ የሆነ የሚነፋይ ሰው ይደውል እኔን ስሪኝ የሚል ዘፈን አለ አይደል ሽሩባ እኔን ስሪኝ የሚላል እኔስ የምትለው ያን ጊዜ ነው ጂጂ አሁንማ ምንም የለሽ ያ ለዛ ነው የተስማማችሁ የመሰላችሁ ገባች የተስማማችሁ የመሰላችሁ ለዛ ነው this is happen my generation gap don't tell to us tell your ዘዙሉ ዘዙጲ ያንጂ እናት ንገሪያት ለሱ ያ ለባለጌ መልሳት መልሽማል ለዛም ላልተማረ ለተሳዳቢ ጥፍር ቆሻሻ አሁን የጥፍርሽን ቆሻሻ አውልቂና ሚዛን ላይ እናትሽን አስቀምጪ ማን እንደሚከብድ እስቲ ትነግሪናለሽ you tell us እንዴ ስትፎካከርሽ እንደነበር አየሽ አሁን ፍኩር ያቆመችው ምንድነው አንቺ ማትነፊያት እሷ ማትነፊ የእናንተ ቤት መለኪያ መናፋት ስለሆነ ሌላ መለኪያ የላችሁም እኮ የእውቀት መለኪያ የላችሁ
የሀብት መለኪያ የላችሁ። መለኪያችሁ የወንድ ቃል። አሁን አንቺም የለሽ እሷም የለሽ። ቁጭ ብላችሁ ማከከን ሳሴት። ለዛ ነው የተስማማችሁ የመሰላችሁ። ሌባ ሲሰርቅ ሳይሆን ሲካፈል ነው። አሁን የምትካፈሉትም የለም የምሰርቁትም የለም። ለዛ ነው የተስማማችሁ የመሰለሽ። ለጥቅም ትፈልጊያታለሽ። ቲክቶክ ላይ የሚያላምድ ሰው ትፈልጊያለሽ አለች። ለብሯ ስትለው ጨዋ የምትመስለዋለች እዛ ሴት። አሁን ደግሞ ብሩን አምጡ ልጄ ቆንጆ አይደለች። ገንዘብ ይገዛታል። እኔ ጂጂ ገንዘብ አይገዛኝም። እገዛሻለሁ ከፈለግሽ። ገባሽ? አንቺ እኔም በገንዘብ እኔም በጣም ከምወደው ባህሪ በገንዘብ እኔን አትገዙም። አሁን ለእሷ ሲውላት ስነስርዓት አላት። ስነስርዓት አላት። እኔ ስነስርዓት የለኝም። ስለምገዣት በአንቺ ስር ስለምትኖር በዩቱብ ስለምትተዳደር። ስለዚህ ገባሽ? አንቺ የሆነ ነገር አድርገሽ ዩቱብ ምናምን ብትያዝ እኔ ግን ብልሽ በቅጥሽ ጁንቶ ይግባን እምልሽ እኔ ራሴ ነው ማስተዳደሩ። ራሴ እኔ በዩቱብ አይደለም የወለድኩት። ዩቱብን ተባምኛ አይደለም እኔ የወለድኩት። በዩቱብ አይደለም የወለድኩት። ገብቶሻል? ያ በዩቱብ ተማምነሽ ልጅ ወለድሽ። ዩቱብ ስታቆሚ ልጆቹን ሰጠሽ። ሁይሴ ዩር ማዘር ይሰይ ዩር እበት ይሰይ ያንቺ ተፎካካሪ ያንቺ ምን የሚባለው ጣውንት ሺሰይ ያ ዩቱብ ሲቀር ልጅ ማሳደግ አትችይም። ለፋኒ ሰጠሽ። ሁይሴ ዩር ጄኔቲክ ሰይ ምን ተማምኛ አይደለም ቤት የምሰራው ራሴን የምትተማመነው ራሴ። ይህን እንዲህ እያላችሁ ነው እናንተ ሰውን እያስፈራራችሁ ሰውን እንዲህ እናደርግሃለን፣ እንደዚህ እናደርግሃለን፣ እንደዚህ እናደርጋለን በማለት ፍላጎቱን እንዳይኖር የምታደርጉት እናንተ ናችሁ። ሰምታሻል? ዩ ሂር ኢት ቤቢ። ቴንክ ዩ ኢንሳይደር። እስቲ ሌላ ኢንሳይደር የላኩት ሌላ ልጁ ያስፈለገሽ ብቸኝነትሽን ልትወጪ ችግርሽን ልትወጪ ነው እንጂ ፍቅር ፈልጋለሁ ብለሽ አይደለም። ያ ብቻሽን መቆም ስለማይ ብቻሽን መቆም አትችይም። እንዴት እንደሸመደድኩት አያችሁ? አሁን ቅድም አላልኳችሁ? ብቻሽን መቆም አትችይም። ሰው ስለሚያስለፍ ፈንገስ ስለሆንሽ። ፈንገስ ማለት ምግቡን የማያዘጋጅ በየድንጋይና በየዛፍ ላይ ተለጥፎ ምግብ የሚበጠሙጥ ማለት ነው። ገብቶሻል? ያ አንቺ ፈንገስ ነሽ ነው ያለሽ። ራስሽን ማስተዳደር አትችይም። በእኔ ስር ነበርሽ። ወንድ ደግሞ ስለሚያስፈልጊ ሰው የምትጠጊበት ሰው ስለምትፈልጊ ልጁ ጋር ሄድሽ እንጂ አፍቅረሽው አይደለም። አየሽ? ፋኒ ራሱ አታለሽው ነበር። እሱ ግን በፍቅር ያደገ ስለሆነ የተጠጋው ሰው ላይ ፍቅር ስለመሰለው አመነሽ። ሁይሴ ዩርጣውን ትሰይ ልጁ በተሰጠው መንግስት ቤት ውስጥ የገባሽ ልጁ የተሰጠው መንግስት ቤት ውስጥ ነው የገባሽ። አሁንስ በልጄ የተጠቀመ ልጄ ቤት ሰጠችው፣ ሱቅ ሰጠችው፣ ማሬ ሰጠችው፣ ወደዚያ ገፋችሁ ትላለች። ምድረ እንጀራ በጨው ቤተሰብ ሁላ ማለት ነው። ይሄ ብቻ መቆም አትችይም ያልኩሽ ምክንያቱ ይሄ ነው። አንቺ ሳምሪ በጀርመንኛ እኮ ፎርም መሙላት እኮ ማትችይ እኮ ነሽ አንቺ ራስሽ። ሳምሪ ፎርም መሙላት አትችይም፣ አልተማርሽ። ይኸው እንዳልተማርሽው እንደዛው ነው ያለሽ። ምክንያቱም ከዛ በኋላ ዩቱብ ነው የጀመራችሁት፣ መውለድ ጀመርሽ። ልጆቼ 3 ዓመት ሳይሞሉ ደግሞ ስራ አልጀምርም አልሽ። አዳም መጣ፣ እንደገና ሌላ 3 ዓመት። ይኸው ከዛ በኋላ ተጣላችሁ፣ ቲክቶክ ላይ መጣሽ። የቱ ትምህርትሽ? ሮዲ ጋር ሲሞላልሽ አልነበረም እንዴ ፎርም? ሶፋ ይማረውና ነፍሱን ይማረው አይባልም መቼም ከሶፋ ላይ ተፈቅፍቆ የተነሳ ሰውዬ ሶፋ ይማረውና ያ የተፈቀፈቀው ፍቅፋቂ ሮዲገር ሲሞላልሽ አልነበረም ፎርም? ከዛ በኋላ ወለድሽ፣ ሌላ እንደገና ወለድሽ። መቼ ተማርሽ? ሁይሴ ሮዲገር ሰይ እንዴት ትላለሽ ደግሞ ረቀቀው።
ዲግሪ ያልተማረ ሰው ነው እንዲናገር ያልፈልግም ትላለች። እከካም ልቃሚ በድንጋይ ነው እናንተ በድንጋይ ነው ማሯሯጥ እንጂ ብላ አባታችሁ ዲግሪ ነው ዲግሪ እናንተ ሺህ ዓመት እጃችሁ አይገባም። ይሁን የትምህርት ቦኮ ሐራሞች ናችሁ ወይ እናንተ ቤተሰብ። ይሁን እከካ እንዲስታ ሮዲጋ ባለፈው እዚህ ጀርመን ሲመጣ ጠርተሽው ፎርም አልሞላለሽም የትምህርት ቤት ፎርም አንቺ አሁን የት እንደምደርስ ትያለሽ። ፎርም እኮ መሙላት አቅቶሽ ፎርም ያ እንተዋወቃለን። ፎርም መሙላት አቅቶሽ ጠርተሽው ፎርም ሞልቶልሽ አስገብቶልሽ ለዚሁ ለክራንክ ፍሌገራውስ ለትልቅ ትምህርት እንኳን አላለቻት። ለዚህ አሁን ነርስ አሲስታንት ለሱ እንኳን ፎርም ማን የሞላልሽ አለቻት። አይ ያ ነርስ ለዚህ እንኳን ሌላ ነገር ተይዋልሽ እንኳን ትልቅ ይደርሳል። ያንኑ ትምህርት ነው ዘንድሮ የምትማሪው። የሚገርመው ነገር ጂጂ እንደዚህ ባለች ሰዓት ገና ጀርት መስላ በምትመጣ ሰዓት ገና ሜካፕ እንኳን የግብረ ሰዶም ባንዲራ መስላ የምትመጣበት ሰዓት ሜካፕ አቀባብ እንኳን ሰዓት ለምድ እዚህ ጋር ምናምን እዛ ጋር ምናምን ያን ጊዜ እስካሁን እየተማርሽ ነው። እኔ ካንቺ በኋላ ምግብ ጨርሻ ስራ ላይ ነው ያሉት። ቆይ ስንት አለ ይሁንት ትምህርት ጨርሼ ስራ ስለጀመርኩ ባንክ በእኔ ስለተማመደ ካንቺ በኋላ ሳምሪ እኩል የመጣ ነው ኢሮፕ ላይ እኔና አንቺ እኩል የመጣ ነው። እኔ አንቺ ፋኒ አንድ ሰሞንን ኢሮፕ ያለ ነው። ገብቶሻል? ያለት ኖ ሴንስ ፋሚሊ ኦንሊ ጀርመን እከካ ዩ ቶክ አባውት እንትን ያልተማረ ሰው ምናምን ትላለች። እከካም ልቃል ሞልቶልሽ ነው የመጣው። ለምን ራስሽን እንትን ትያለሽ? አይሽ ነገሮችን ብቻዋን መወሰን ስለማትችል ባሌን እኮ ስንት ጊዜ ጠርተዋለች ደውላ ስንት ጊዜ የተናገርሽውን ቃል መድገም አልፈልግም። ምክንያቱም በጣም ባለጌ ቃል ስለሆኑ ማለት ነው። አስተማሪ ጠብሳ ተብሎ ሳምሬ ገና ልጅ ሆነ አስተማሪዋ ፎንቃ ይዟት ያ ይህም አለ ዩብ ነው ምናምን ነገር ሃቪንግ ካር ኖት ቢግ ዲል አይ ኖ ዚስ ላይክ እንደ ቀለብ ነው፣ ግን ዋና ቤዚክ ነገር ነው። ለእንቅስቃሴ ያስፈልጋል፣ ለስራ ያስፈልጋል። ልክ እንደ ምግብ ነው። ገብቷል? ኖ የሀብት መለኪያ አይደለም። ኖርማል እንደ ጫማ የሚያስፈልግ ነገር ገብቷል? ያ ለዛ ነው እንደ ቀላል ይሄ እንኳን የለህም ያልኩት። ትልቅ ነገር አለም የጠየቁት። ገብቷችኋል? ያ ይሄ እንኳን ብርቃቸው የሆኑ ሰዎች ናቸው። ያንን ሊኖር ደግሞ መንጃ ፍቃድ ሊኖር ይገባል። ለመንጃ ፍቃድ ደግሞ 6 መኪና መግዣ በላይ ነው የምታወጣው። መኪና ቢግ ዲል አለ፣ መንጃ ፍቃድ ነው ቢግ ዲል። አንድ ጥረትን ይጠይቃል፣ ጉብዝናን ማጥናት፣ ቲዮሪ ለማለፍ። ሁለት ደግሞ እያንዳንዱ የምትከፍላቸው የፈለገ የጭነት መኪና ሾፌር ለምን አትሆንም? ሀገር ቤት ዋና መክፈል ያለብህ ለእስታቱ የምትከፍለው ነገር አለ። ያው በስመ ትምህርት ተብሎ የምትከፍላቸዋል። it is big deal ቢግ ዲል አይደለም ብዬ ብተው እኔ አሁን 6 ሰዓት ላይ ስራ ገባለሁ። 6 ሰዓት ላይ ባስኬት ነው የማገኘው። ከን ነበር የማገኘው ስራ ለመግባት። ከአንድ ስራ ጨርሼ ወደ ሌላ ስራ ለመሄድ እንዴት ነው የምሄደው? it is big deal it is big deal it is basic ነው። ገባ? አረ ሌላ እንትን ስንት አለ እኮ ገስ አረ ስንት አለ። ከናትሽ በተማር ነው የምናውቀው። ይሄንን ነው ገብቶሻል? ይሄንን ነው ስንት ነገር እዲ አማርኛ ነው ትችላል። አማርኛ ነው ቤቱ ተውት። እሱ ስንት አመጣልሽ ይል ነፍጠኛ ይገደላል፣ ነፍጠኛ ይጠፋል፣ ነፍጠኛ በጭንቅላቱ ይፈርሳል፣ ነፍጠኛ እግሩ ይቆረጣል። እኔ ደግምልሃለሁ። እሱ ብቻ አይደለም፣ እኔ እነግርሃለሁ። ነፍጠኛ ይገደላል፣ ነፍጠኛ
ገብቶሻል? በጣም ነው አለ የምትነቂው። ዝም ብሎ ባዶ ጭንቅላት የሆነ ተሳዳቢ ሰው ላንቺ ነው በያት እናትሽ። አሁን አጠገብሽ ያለሁት በእኔ የምትቀኝ ወንድ ስለሌለ ለቲክቶክ ከፊት ስላለች እንድታስተዋውቂ ለጥቅሜ ነው በያት፣ ለኛ አይደለም። ዶንት ቴል ቱ አስ ኦኬ። ድዳሙ ያ ገብቶሻል? ዶንት ቴል ቱ አስ እናትሽ እኮ ሚገርማ ጂጂን አይታችኋታል? የኩሽናው መጋረጃ 8 ዓመት በፊት የምናውቀው መጋረጃ አሁንም አለ መጋረጃ እስታውናል። ሰውየው እዛ ቤት ውስጥ ቀልጦ እንኳን ሞቶ ጋይስ የአስክሬኑ ጠረን እንኳን አለበት ብላ እንኳን አልቀየረች መጋረጃ። አሁን ካልኳት በኋላ ልብ ልትለው ትጀምራለች። አሁን ታያታለች። እስቲ ሂዱና ያት መጋረጃውን ይዩት ጋይስ። ሰው መጋረጃ ዝም ብለ ጋይስ መጋረጃ ምናምን ዝም ብለ እኮ ሺት ፋሚሊ ደግሞ ታቀራራለች ልቃ እኔ ጂጂ ማንም አያሳብደኝም። እግዚአብሔር ሳምሪ ገና አሳብድሻለሁ። በእኔ አንቺ ታብጃለሽ። ሳምሪ አሳብድሻለሁ ያለችሽ እናትሽ ናት። አሳብድሻለሁ ሳምሪ ገና በእኔ ኡኡት ያለሽ ነው ያለችሽ። እኔ ጂጂ ማንም አያሳብደኝም። እግዚአብሔር ሳምሪ ገና አሳብድሻለሁ። በእኔ አንቺ ታብጃለሽ። ወይኔ እናቴ ነው የምትይው ያ እና ቀጥል ነው ማረግሽ። ቀጥል አባትሽ የመጀመሪያ ጠላቴ፣ ሁለተኛ አንቺ ጠላቴ ነሽ። ከዚህ በኋላ ይልሽ ዝነጥ እያልኩ ጥቂት እንዲህ እያደረኩ ታኛለሽ። ከዚህ እንዴት አድርጌ አምሬ ይኸው አንቺ አሮጊት እኔ ወጣቱኝ ያሳይሻለሁ። እልህ ነው አይደለ? እንተያየታለን። ማን የሚለው ተናግሬያለሁ። እንደ ባለጌ ሴት ወንድ ማምጣት አቅቶኝ አይደለም ብያታለሁ። ግን ውጪልኝና ወንድ ላጣ ለምንድን እኔ ከፍዬ አይደለም የምበዳቸው ወንዶቹን ለምን ብዬ ነው? አይሽ ከእናትሽ ጋር አሁን የተስማማችሁት አንቺም ወንድ አልባ ነሽ፣ እሷም ወንድ አልባ ናችሁ። አንድ ለአንድ አንቺም ማራዳ እኔም ማራዳ። ምን አጣላን? በሰው በረንዳ ነው ያገናኛችሁ። እስቲ አንቺ ሂጂና ተነፊ። ሳምሪ እንደማትነሳብሽ ታልሽ። ሄለን ውሸቷን ነው በይ። ሂጂና ተነፊ። ሄደሽ ተነፈሽ እየጠራረክሽ ነይ። እስቲ እንደማትነሳብሽ ታል ሄለን ውሸቷን ነው ለማለት ተነፍተሽ ነይና ዝም ካለችሽ እኔ እውነት አላውቃችሁ። እስቲ ጥናቱን ሰርች ለማድረግ ማለት ሄለን አታውቃችሁ ታውቃለች። እስኪ አንቺ ተነፊ ዝም ትበልሽ። ያንቺና የእሷ ጽብ እኔ ተኝቼ ብቻዬን እሷ ተነፍታ አደረች ነበር። እስቲ ተነፊና ዝም ካለችሽ እኔ እንደውም አላውቃችሁም የእናንተን ፋሚሊ ማለት ነው። አይመስላችሁም ጋይስ? እስካሁን ከምትሰሙት ውድድር የመናፋት ውድድር አይደል? ኢማንዬ ወይ አይደለም? ዋሻው አሁን እንኳ ጥያቄው ማን የሚነፋትም ጥሩ ጥያቄ ነው። ማን የሚነፋት ይሄን ጥናት እንዴት ነው አሁን ሰርች የሚደረገው? ግን እንዴት አረ ሌላም ላኩ። እኔ አለኝ ወደ ላይ ብሄድ እንትላል። ግን እስከምፈልግ ድረስ ሙዴ ይሰረቃል። በጣም ሙዴ ይሰረቃል እንጂ እንዴ ስንት አለ ጋይስ፣ ስንት አለ እንዴ። ጂጂ እኮ እራሷ ባታውቀውም ቪዲዮዎች እኔ ጋር ነው ያላት ጋይስ፣ እኔ ጋር ነው ያላት። ጭራሽ እኛ ትሰርበላለች እንደ እቺ ከካ እቺ ልቃሚና ያለ ኹስኹስና አይመሽሽ አብዚ ዘብሉቅ ይሁንት
ጭራሽኛ ትሰርፈራለች እንዴ ናይ ሀብዚ ዘሙጥሙጥ የቱ ጋር ነበር ይሁን እኔ ጋር አሁን 40 ወደ 60 ምናምን እንትኖች ተከፍተዋል ቪዲዮዎች ብቻ እስቲ ማህይብ ናቸው አለች ይሄ ቀደሙን የላካችሁትን ነው ኦኬ ቀደሙ ስንት ኢንሳይደሮች አለ መሰላችሁ ስንት ኢንሳይደር አለ መሰላችሁ ጅምብ የኢንሳይደሮችን ቪዲዮ እንኳን ወደ ላይ ብሄድ አገኘዋለሁ ግን ወደ ላይ ሄዳለሁ በየቀኑ ብዙ ስለሚልኩልኝ እነሱን ሁላ ወደ ላይ መሄድ አለብኝ ገባችሁ ጭራሽ ማህይብና ሴቶች ናቸው ቁጭ ብለው ሲያወሩ የሚውሉት ትላለች እንዳው ፋኒን የነካችበት የምሰድብበት ፓርት አለ ጀስት ቶክ ላይቭ ላይ ቁጭ ብለው እንደ ሴት ስለ ልጅ ያወሩ ይውላሉ ምናምን ብላ የተናገረችው ቪዲዮ አለ ያንን ቪዲዮ ፈልጉት እዚሁ የዛሬው ቪዲዮ ላይ ማለት ነው የሆነ ሪካርድ አይቼ ዘፈን በጣም ባክግራውንዱ ስላለ አለፍኩት አንቺ ቆማጣና ያት ዝገ ያት እንዳንቺ ቆማጣና ቆማጣ የሚሸከሽከው ነው ዝቅ ያደርገኝ ይሄንን ደግሞ ካንቺ በለጠ የሚያቀም ያለ አይመስለኝም ጥንካሬ ምን ያህል እንደሆነ ታውቂያለሽ ለማንም እንደማንም መለስ እዚህ ቤት ውስጥ የምታያቸው ብዙ ጉዶች አሉ ያ እንደ እባብ ቀጥቅጬ ምቀብር እንጂ ተቀጥቅጬ መሞት እንዳልሆንኩኝ ታውቂያለሽ ይሄን ደግሞ ባባትሽ ወድ ያንቺ ግን ልንገርሽ አሁን ኢዩኝ የምትዩና ዛሬ ፋኒና ሳምሪ ዶሮ ገዝተው ሰጡ ረዱ የምትዩ መጀመሪያ ለአባትሽ ላኪ ያ እናቴ አትቀር እኔ አልቀር እየደወለ እምበላው የለኝም ስለማርያም ለሚለው አባትሽ መጀመሪያ ላኪ ነገርሽበት እንኳን እናት ስትሆኚ አየሽ ይሄን ነበር ቁስሌን ወቂልኝ ያልኩሽኝ እና የእናትነት ስሜት ይሰማሽ ባል አያችሁ አባትሽ ይቀጠቅጠኛል ስልሽ ይደብድብሽ ትይኛለሽ የሴት ጥቃት የማይገባሽ ስትላት ነበር አሁን ሳምሪ ጥቃት ደረሰብኝ ብላ ስትነግራት እኔ ስልሽ አልሰማሽም ብላ ደስ ነው ያላት ደስ ግን ሁለተኛ ፓርትቱ ራሴን አጠፋለሁ ሳምሪ ስላለች የቀነኒ ሞት ደግሞ እንዳጋጣሚ ስላየች እኛ ያመጣን ማንኖች ልጅ ህይወቷ እንድታጠፋ ያደረገው የሚለው ቪዲዮ ኤኒ ታይም እንደዚህ እንደምንጎለጉልላ ስለምታውቅ ያ ነገር ጨንቋት ከጎኗ የሆነች መስሏ ከጎኗ ነው ያለችው እስቲ ሳምሪያው ሪሌሽን ውስጥ ትግባ እንደገና ህይወቷ እንዴት እንደምታማራት እሺ ልክ አሁን የሴት ልጅ ጥቃት ገብቷት እንደነበረ ነው አክት የምታረግ ግን አባትሽ ይደበድበኛል ስልሽ ይደብድብሽ ትይኛለሽ ያንቺ ጭካኔ የማይገባሽ ነው የምትላ ስሞት እዚህ ጋር አላሳድግሽ እንኳን አምጬ ወልጄሻለሁ ያ ይሰማሽ አልኩሽ አንቺ አይደለም ከሆድሽ ውስጥ ቢወጣ አይሰማሽ ነገር አንቺ በጣም ጨካኝ ነሽ አባትሽ ይደባደባል ይማታል መኖር አልችልም ስለሽ እኮ ይምታሽ እኮ የምትይኮ አንቺ እኮ ከብት እኮ ነሽ ዛሬ ቁጭ ብላችሁ ስለ ሴት ጥቃት ታወራላችሁ አይደል ሳምሪ ጂጂ አይደል ይምታሽ አይደል ዛሬ ስለ ሰው ሴት ልጅ ጥቃት ቁጭ ብላችሁ ትከራከራላችሁ የሴት ልጅ ጥቃት ደጋፊ ነሽ ብለሽ እኮ የአባቶች ቀንን ፋኒ ሰርፕራይዝ ላርገው ስትል 3 ሰዓት ሙሉ የአባቶች ቀን ከምድረ ገጽ ይጥፋ የምትሉ ብለሽ ቶፒክ ይዘሽ መጥተሽ ነበር እኮ ያኔ ለፋኒ ኬክ ስለቆረጠች ብቻ ያ ለፋኒ ኬክ ስለቆረጠች ይጥፋ የሚል እንትን ስታመጭ ነበር ምክንያቱም የሴት ጥቃት አይገባትም ብለሽ ገብቶሻል አሁን ግን ልጄ በጣም ምሁር ናት ብለሽ እንድንሰማት ትፈልጊያለሽ የዚህ ዘመን ልጅ ጫፋቸው አይነካ ብለው ለሴቶች መብት የሚከራከሩ የሴት መብት መካ አንቺ እኮ ምን መች ታውቂውና ተከብሮ ማደግን መጀመሪያ ተከብረሽ ስታድጊ እኮ ነው የሰውን ክብር የምታውቅ እኔ ተከብሬ ስላደግኩ ነው ያንቺ አባት አይመታኝም ያልኩት
happen on old generation? On old generation ከትንሽ ከጥቂቱ ነው ይሄን ያመጣል። በስድብም በዘረኝነትም ሁለታችሁ በአሁን ታይም መድረክ ላይ ቁጭ ብላችሁ የምታወራ አንድ ቲክቶክ እንድታስተዋውቅልሽ ነው ሳምሪ። አንድ ነገር ግን ማረጋግጥልሽ እናትሽን ካልሰደብሽ አንቺ አትታወቂ። ምክንያቱም ዩቲዩብ ላይም እናትሽን ሰድበሽ ነው የታወቅሽ። አንቺ የሰባተኛ ሸርሙጣ ብለሻት ነው የታወቅሽ። መሀይብ ነሽ እኔ ነኝ የተማርኩልሽ ብለሻት ነው የታወቅሽ። አሁንም ያን ነገር ካልደገምሽ እሷም ምን ብላለች? ምንም ዕውቀትና ምንም ችሎታ የለሽም። ምንም ችሎታና ዕውቀት ስለሌለሽ ነው እኔን የሰደብሽውና ዩቲዩብ ላይ የታወቅሽው ብላሻለች። አሁንም ካልሰደብሻት አትታወቂ። የሁለታችሁ ቁጭ ብሎ አብሮ ማውራት ለይምሰለው ታውቂዋለሽ። አንቺም ጂጂም ታውቂዋለሽ። ጂጂም በቀል ላይ ናት። አንቺም አለ ሰው መኖር አትችይም። መጠጋት ትፈልጊያለሽ። ቲክቶክ ላይ እንድትታወቂ ከአንቺ በፊት ቲክቶክን የምታውቀው ጂጂ ናት። የጂጂ ልጅ በሚባል የምትታወቂ መስሎሽ ነበር። ነው አሁን ዘመኑ የጨዋታና የሳቅ ነው። ሳሴት የጂጂ ልጅ ስለሆንሽ አለም የታወቅሽው፣ ስለሰደብሻት ነበር የታወቅሽው። አሁንም ስደቢያት፣ ምክር ልስጥሽ። ስደቢያት እኛ መተን እናናፍሰዋለን።